ማለት በቃ መለያየት በጣም ይከብዳል። እኔ እንጃ እንግዲህ አንቺ ምን ታያለሽ? ዝም ብሎ ተነስቶ መሄዳለ እንዴ? ዝም እለዋለሁ። ታዩ ችግር የለውም እሱም በቃ ለእኔ ታይልኝ። እንዴት ዝም እለዋለሁ ማለት ዝምማ እያልሽ ነው? አሁን እኮ ሻንጣ ላስተካክል ብሎ እኮ ነው የገባው። በሩ እንዴት አድርጎ እንደገባ ራሱ አታውቂም? አታይም? እኔ በጣም የደነገጥኩት ብታይ። እኔን ራሱ በስነስርዓት ሊያወራኝ ራሱ እንትን አላለም። በዛ ላይ ደግሞ በሁለታችሁ ምክንያት እኔ ቁጭ ብዬ ከሱ ጋር ማውራት አልችልም። አንቺ ነሽ እሱ ላይ ስልጣን ያለሽ ገባሽ? አትሂድም እንኳን ብትዩ ይሰማሻል። የሆነ ነገር ሂድ እንኳን ብትዩ ይሰማሻል ምናምን እና ያለውን ነገር እንትን ባትዩ ደስ ይለኛል ለመናገር። እሺ በቃ ማለት ሁሉም ነገር በቃ ተይው፣ እኔ አስተካክላለሁ። ማስተካከል ያለብኝን ማድረግ። እንዲሄድ ነው የምታስተካክዪው ወይስ እንዳይሄድ? በቃ መሆን ያለበት ይሆናል። ችግር የለውም፣ አወራዋለሁ እኔ። እሺ አውሪው ማለት ደስ ይለኛል ብታወሪው። እሱ በቃ እኔ በጣም አስጨነቀኝ። እኔ እንደዛ ብሎ ስልሽ ሲያማክል እንዴት ጃኬት ነው አላየሁትም። የልቴን ነው ሌዘሩን ነው ያልኩሽ። አላየሁትም። የልቴን ነው እሱ የሚሄድበት ቦታ ያገባሽ። ጃኬቱ የት ነው ያለው? ጥቁሩ ጃኬት አላየሁትም። ነገር ቀስ ብለሽ ቀስ ብለሽ ትያዋሪው። ምንድነው? ምን ሆነ ነው? ምን ይበልታ? እሺ አወራለሁ ማለት በቃ ይሄ እልሃችሁን ተውትና አውሩ በቃ። እኔ እኮ ግራ ገባኝ። እግዚአብሔር ምን ማውራት እንዳለብኝ የራሱ ግራ ገባኝ። እሺ ወይኔ ጋር ተጋደሉ መሰለኝ። ጉዴ ፈላ። እንግዲህ መኝታ ቤት እንኳን አይገባም፣ እየተጨቃጨቁ ነው የሚሆነው ምናምን። ወይኔ ጉዴ ፈላ። ፈራሁኝ ጋይስ፣ በጣም ፈራሁኝ። ግን አያችሁ አይደለ? ተወደዋለች ብያችሁ የለ እንጂ የራሱ ጉዳይ የፈለገውን ነገር ያምጣ ነበረ የምትለው ማለት ነው። ይሄን ነገር ግን ያላደረገችው በቃ ተወደዋለች ማለት ነው። ስለዚህ በመሀላቸው እልህ ነው ያለው። ገባችሁ አይደል? እሱ የሆነ ነገር ስላደረገ እሷም ደግሞ የሆነ ነገር ስላደረገች ነው እንጂ ሁለቱም የማይወደዱ ሰዎች ሆነው አይደለም። እግዚአብሔር ቢፈቅድና ድጋሚ ተመልሰው ደስታቸውን ብናይ ደስታዬ ነው። እውነት ለመናገር ጋይስ፣ እውነት ምን ነው ካወራሽ ሚስቲ ልታናግር ሞክሪ። እኔ ሰማኝ ፈቃደኛ አይደለም። አብርሽ አውራት እንጂ አብርሽ 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 ለምን አታወራም? ቆይ እኮ ትሄዳለህ። አታውራ። አውራትና ትሄዳለህ። አውራት ቢያንስ እሷ ልታወራ ፈልጋለሁ እንዴ? ታወራኝ ነገር የለም። ልሂድበት። አንድ ወዴት ነው የምትሄደው? ወደ ፈለኩት ቦታ። ኧረ ቆይ አውራት። ምንድን ነው እሷ ማውራት የምትፈልገው ነገር ስላለ በቃ እሷ ወዴት ነው የምትሄደው? ወደ ፈለኩበት። አትችልማ። ዝም ብለህ ተነስተህ መሄድ ይችላል እንዴ? አትችልም። መጀመሪያ ደረጃ ባለፈውም ከፈለክ በጣም መብት ነው ምናምን ስትይ ነበር አይደል? አሁን ደግሞ መብት እንዳልሆነ ነገርኩህ። ስለዚህ መሄድ አትችልም። ማስቀምጧቸዋለሁ። ማስቀመጥ ስላለብህ ማይሆን ነገር አታረግም እኮ። ገርበልኝ እኮ አትችልም እያልኩ እኮ እችላለሁኝ። እኔ ደግሞ እንደማትችል እየነገርኩህ ነው። ለምን? እኔ እናንተ ብዙ ያልጨረስነው ነገር ስላለ በቃ ነው ጨርሻለሁኝ። አንቺ አልጨረስሽም። ተነስተህ መሄድ አትችልም እያናገርኩህ ነው። መልስልኝ። አትችልም እኮ ነው እያልኩህ ያለሁት። እባክሽ ልቀቂኝ። ልሂድበት። አትረብሽ። ሌላ ስሜት ውስጥ ወይም ደግሞ ሌላ ነገር ውስጥ ከምንገባ ይኸውልህ፣ መጀመሪያ መጨረስ ያለብንን ነገር ስንጨርስ መሄድ ትችላለህ። መጀመሪያ መጨረስ ያለብንን ነገር መጨረስ እንችል መሄድ ትችላለህ። ስማኝ፣ አሁን ግን መሄዳችን ዛሬ ላይ ብድግ ብዬ ስነሳ አንጨርጨር አይደለም እኮ ስንጨርስ ትሄዳለህ። አሁን ግን መጨረስ ያለብን ጉዳይ ስላለ አትሄድም። ተነስተህ ነው ልሂድበት እያልኩሽ ነው። ልቀቂው
አብርሽ ለምን አታወራትም? ቆይ እስኪ ተረጋጋ። አንተ ምን ነው አውራት በቃ ማውራት የምትፈልገውን ነገር ስማት። በቃ ዝም በል አንተ። ምን ብዬ ነው የምሰማው? ሻወሪ ቶሎ በይ። ከመሄድ በፊት ማውራት የምትፈልጋቸው ነገሮች ካሉ አውሪ። መጀመሪያ ስነ ስርዓት ይኑርህ። እሺ ይቅርታ። ቶሎ ታውሪ ነገር ካለ አውሪ። አትሂድ በቃ አንድ ቀን አውሩበትና እኔም ልውጣና በቃ አውሩበትና በእንደዚህ አይነት ስሜት ላወራ አልችልም። በእንደዚህ አይነት ስሜት ላወራ አልችልም። ምን? እሺ ለምንድን ነው አሁን ቅርምት? ምን አለ መጨረስ ያለብን ነገር እኮ ለምሳሌ ምን ያኔ እንደፈለክ መሆን ትችላለህ። ከአሁን ግን መሄድ አልችልም። ምን ወይኔ ጉዴ! እንድታውቁልሽ ሁሉንም ነገር ትችልሽ ነው የምሄደው። በእግዚአብሔር ምን ሆነ ነው? እያስጨነቀኝ እኮ ነው አብርሃም። እንዴ እስቲ በእግዚአብሔር ምን ላውራትሽ? በቃ እሷ ማለት ነው እያደረክ ያለው አትሂድ አለች እኮ። ምንድን ነው እያደረክ ያለው? ምንድን ነው ይሁን ያለው? ምንም በቃ መሄድ ፈለኩሽ። መሄድ ስፈልግ ደግሞ አንተ ሁሉ ጊዜ ትክክል መስለህ ነው እንዴ የምትታየው? ወይስ ለአንተ የሚታየው እንደዛ ነው እንዴ? እሺ ምን ላድርግልሽ? ምን አጣሽ? ምን ልርዳሽ? ምንም አታርግልኝ። ምንም አልፈልግም። ነገር ግን ያልጨረስነው ነገር አለ። ምን? ያኔ ስንጨርስ መሄድ ትችላለህ እኮ ነገር። አሁን ግን መሄድ አትችልም። ለምን እንዴ? ምክንያት በምን አይነት ቋንቋ ነው ማስረዳት? አይገባም እንዴ? ወይኔ አብርሃም፣ ኧረ በእግዚአብሔር እንዴ በእናትህ ምን ነው አውራት በቃ። እስቲ ታብል መውጣቱ ስላንተ እንዲጠቅማል እንዴ? ተው እስቲ አብርሃም ልቀቀው እንዴ! ሌላ ነገር ውስጥ እንድገባ ነው እንደምፈልገው? ምንም ነገር ውስጥ አንገባም እኮ መብት ስላለኝ ነው። እሺ እሷ እንድታወራት ድረስ እኔ ምን ላድርግ? በቃ በእግዚአብሔር በቃ ፍላጎት የላትም። ይኸው ያው በቃ አሁን አወራለሁ። ችግር የለውም። አውሪኝ። ወይኔ ምን ነው ዛሬ ብድግ ስል እንትን አልሽ? አውሪኝ። ማውራት የፈለግሽው ነገር አውሪኝ። ሌላው ደግሞ የቀረ ልብሶች ጫማዎችም አሉ። ከቻልኩም ሌላ ጊዜ መጥቼ እወስዳለሁ። ካልቻልኩም በቃ ብዙ ማውራት ነገር አለ። ተረጋግቶ መስማት የምችል ከሆነ ትሰማኛለህ። አሁን ላወራ አልችልም። አውሪኝ። እስከዛሬ አሁን ላወራ አልችልም። ግራ እያጋባችኝ። እስከዛሬ ድረስ ያላወራችኝ አንድ ቤት ውስጥ እየኖርን ስንት ቀን ሙሉ ሳወራት ዝም ያለችኝ አሁን ላወራ እፈልጋለሁ ስትል እያየሻት ነው። እሱማ ግን በቃ እሺ በቃ ችግር የለውም። ማውራ ካለው አሁን ኦኬ አውሪ እንዴ። አሁን ስላልኩ የግድ አሁን መሆን አለበት እንዴ? እኔ ደግሞ አሁን አልችልም። በቃ ወይ በኋላ ወይ አላውቅም፣ ብቻ አውራሃለሁ። ሰዓት እየጨረስሽ ነው ያለሽው። ችግር የለውም፣ ችግር የለውም። አለ ብዙ ሰዓት፣ ረጅም ሰዓት አለ። ነገ ከነገ ወዲያ አለ። አሁን እንዴ አሁን በጣም ብዙ ላወራ የምፈልገው ነገር አለ። አትሰማም እንዴ? ምንድን ነው የምታወሪው? እንዴ እስከ ዛሬ ድረስ እዚህ ሆኜ ለምን አላወራሽኝም? ሰዓት የለኝም። ለምን ነው እንዴት የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። እኔ ምን እፈልጋለሁ አልኩሽ። ምንድን ነው የምታወሪው? አውራት በቃ ሩታ በቃ አውሪው በቃ ማለት ነው እኮ አውራለሁ። ተረጋጋ። እስከ ዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም የምትይው ለምንድን ነው? በቃ እንዳናገር ፍቀድልኝ ዛሬ እኮ። ለምንድን ነው የምታናግሪኝ? አናግሪኝ። ብዙ ማውራት ነገር አለ። አንተንም ደግሞ አይገባ። ለምን ነው ሰው መራረፍ የማትችለው? ሁሌ አንተ ያልከው ነገር ነው ትክክል። ሁሌ አንተ ሀሳብ ነው ትክክል። ሁሌ አንተ የምትፈልገው ነው ማድረግ የምትችለው። ኦኬ ዛሬ ላይ እኔ ሁሉ ነገር ይታወቀሽ እንዴ? ልታለቅሽ ባልሆነ አያምርም። ዛሬ ልታለቅሽ አያምርብሽም ባንቺ። ገባሽ? እስከ ዛሬ ድረስ አጠገብሽ ነበርኩ። እሺ ልታወሪ የምትፈልጊው ነገር አለ አይደለ? እየሰማሽ ነው? ቆይ ልታወሪ የምትፈልጊው ነገር አለ? ታስባቸው አይደሉም እኮ ልታወሪ የምትፈልጊው ነገር አለ አይደለ? እሺ ዛሬ እንሰጥሻለሁ። አፍገባ እንደምትወጁ ያስታውቅብሻል ሩታ። ከሱ መሌት አትፈልጊም ማለት ደህና ነሽ? አንቺ ደግሞ ደህንነቴን አትጠይቂኝ። የምሬኝ ነው። ትወጂዋለሽ አይደለ? ከሱ መሌት ምናምን መራቅ አትፈልጊም። እሱ እንዲርቅሽ ምናምን አትፈልጊም ማለት ነው። ለዛ ነው እንባሽ የመጣው ነው አይደለ? ልታለቅሽ እኮ ነበረ። ለምን አላልቀስሽ ነው? በግድ አልቅሽ ነው? አይ ነው በግድ አልቅሽ ሳይሆን በቃ የሆነ ስሜት ይሰማሻል። እሱ አስመሰለባችሁ እንደዛ። አይ ትወጂዋለሽ ይመስለኛል። ከሱ መራቅ የምትፈልጊ አይመስለኝም። ማለቴ አንድ ቀን ብቻ ነው ደግሞ ያለው። ነገ ቢሄድ አስቢ ምን እንደሚፈጠር አስበሽዋል? ብቻሽን ስትሆኚ ምናምን የምትወጂውን ሰው ማጣት በጣም ከባድ ነገር ነው። ምንም አትበይ ሩታ፣ እንደምትወጂ ያስታውቅብሻል። ከሱ መሌት አትፈልጊም ምናምን፣ ግን በቃ አውቀሽ ለያልህ
የሆነ ነገሮችን ለማድረግ እየሞከርሽ ነው። እሱም ደግሞ እልህ ውስጥ ነበረ። እንደምትወጂው ያስታውቅብሻል። ለማንኛውም አውሩ፣ ምን አገባኝ ምልሽ ስለቀረ ደስ ብሎኛል። ስልሽ ደግሞ መቅረትም አለበት አይደል? ያው አንቺ ከእሱ ጋር መሆን ስለምትፈልጊና ስለምትወጂው አይደለ? ጨረሽ